እንዴት ናችሁ? እግዚአብሔር ይመስገን አለሁኝ። ሁሉ ሰላም ሆነ ያለው እግዚአብሔር ይመስገን። ያው ዛሬም ደግሞ በአሪፍ ውህድ ተመልሻለሁ ማለት ነው። ዛሬ ውህድ የምንቀባበት ቀን ነው። ስለዚህ በጣም ቆንጆ የሆነ ውህድ እየላችሁ መጥቻለሁ። በቀላሉ በቤት ውስጥ የምንሰራው ለፀጉራችን በጣም እጅግ ጠቃሚ የሆነ አሪፍ የሆነ ለእድገቱም ለሚነቃቀል ፀጉርም በጣም አሪፍ የሆነ ውህድ እየላችሁ መጥቻለሁ ማለት ነው። በሁለት ነገር ብቻ ነው የምንሰራው የዛሬውን ውህዳችን። ያው ፀጉሬ እንደምታዩት ተፈቷል፣ አልተበጠረም። ውህድ ሊቀባ ሲል አይበጠርም። ከውህዱ ሲቀባ ልስልስ ስለሚል ያን ይፍታታል ማለት ነው። እና ዛሬ ውህዳችንን ለመስራት የሚያስፈልገን ሁለት ነገር ብቻ ነው። ይሄ አብሽ ነው። እናንተ ፍሬው ካላችሁ ፍሬውን ማታ በውሃ ዘፍዝፋችሁ አሳድራችሁ ጠዋት በጁስ መፍጫ ፈጭታችሁ መስራት ትችላላችሁ። እኔ ግን የተፈጨ ስላለኝ ይህንን ሞቅ ባለ ውሃ ዘፈዝፈዋለሁ ማለት ነው ለ1-2 ሰዓት። ከዛ እሱ ከውሃው ጋር ተዋህዶ ፍር ብሎ አሪፍ ይሆንልኛል ማለት ነው። ስለዚህ አብሽ ያስፈልገናል። አብሻችንን አዘጋጅተን ከጨረስን በኋላ ልንቀባ ስንል ደግሞ ምን ያስፈልገናል? ቅባት ያስፈልገናል። ያው የምታውቁት ነው። እኔ አምላ ነው የምቀባው ማለት ከውህድ ከምሰራው አምላ ነው። አምላ በጣም ቆንጆ ስለሆነ ብቻውን ደግሞ ከባድ ነው። ስለዚህ ውህድ ስሰራ ነው የምጠቀመው ማለት ነው። በጣም ቆንጆ ነው። አምላም በጣም አሪፍ ቅባት ነው። ያው ሸታም ቢኖረው ግን ያው ውህድ ስለሆነ 2 ሰዓት አቆይተን የምንታጠበው ነገር ስለሆነ ችግር የለውም እና አምላ ለፀጉራችን በጣም ቆንጆ ነው፣ አሪፍ ነው። አምላ ዘይቱ ማለት ነው። ይሄ ደግሞ ያው አብሽ በጣም ቆንጆ ነው። በጣም አሪፍ እጅግ በጣም ቆንጆ ለፀጉራችን እድገት እንዳይነቃቀል ያደርግልናል። በጣም አሪፍ ነው። በቅባትም በብዙ ነገር ይሰራል። ዛሬ እኛ የምንሰራው በውህድ ነው። በጣም ቆንጆ ነው። በቅባቱ ደግሞ ከፈለጋችሁ በባለፈው የተለቀቀው ቪዲዮ ላይ አለ ፈሳሽ ቅባት አንድ ሰርቻለሁ። ለዛለው የሚሆን ደግሞ ጭቃ ቅባት 2 አይነት ሰርቻለሁ ማለት ነው። ስለዚህ እነሱን ገብታችሁ የምጠቀመውን ቅባት ከፈለጋችሁ እነሱን ገብታችሁ እዩ። ሌሎችም ደግሞ እንሰራላችኋሉ። አሁን ግን ለኛ 3 ቅባት ሰርቼላችኋለሁ። 1 ፈሳሽ 2 ደግሞ ለዛለው የሚሆን ጭቃ ቅባት። ስለዚህ ገብታችሁ እዩ። ስለዚህ ይሄንን ሰርተን እየተቀባው ደግሞ አሳያችኋለሁ ማለት ነው። እና ውዶቼ ያው አብሻችንን የምንሰራበት ሳህን ላይ እንቀንሳለን ማለት ነው። የሚበቃኝን ያክል 1-3 ማንኪያ አደርጋለሁ። ከዛ ያው ያፈላሁትን ውሃ ጨምርበታለሁ ማለት ነው። ቀጠን አድርጌ ነው የምሰራው፣ ምክንያቱም ሲቀዘቅዝ ይለደልዳል ማለት ነው። ከዛ እናቀላቅለዋለሁ ማለት ነው። ትንሽ ውሃ ጨምርበት። ከዛን ይሄን ለ1-2 ሰዓት እተወዋለሁ ማለት ነው። በደንብ ከውሃው ጋር ተዋህዶ አሪፍ የአብሽ ማስክ እስኪሆንልኝ ድረስ እንደዚህ ተወለው። ከቀዘቀዘ በኋላ ልቀባው ስል ደግሞ እየተቀባው ሌላ ደግሞ ቅባቱን ስጨምር አሳያችኋለሁ ማለት ነው። በጣም እጅግ ቆንጆ ነው ለፀጉር አብሽ በጣም አሪፍ ነው። ይኸው ገና ካሁኑ መወፈር ጀምሯል እና በጣም እጅግ ቆንጆ ነው። እናንተ ደግሞ ፍሬው ከሆነ ደግሞ ያላችሁ ማታ ዘፍዝፉትና ከዛ ፈጭታችሁ ተቀቡት ማለት ነው። ቪዲዮ ላይ ነጭ ይሆናል እንጂ ግን በጣም ቢጫ ነው። ቪዲዮ ለምን ነጭ እንደሚያደርገው አላውቅም። እና በጣም ቆንጆ ነው። በጣም ውህዳችን በዚህ መልኩ ደርሶልናል ማለት ነው። አያችሁት እንዴት ልድልድ እንዳለ በቃ የሆነ ክሬም ነገር ነው የሆነው እና በጣም ቆንጆ ነው የሆነው። በዚህ መልኩ ደርሶልናል ማለት ነው። እና ቪዲዮ ላይ ስሰራ ያላሳየኋችሁ ምን አረኩበት? ቀረፋ አረኩበት ለሽታው ማለት ነው። እንደዚህ በፍሬው ቀረፋ አድርጌበታለሁ። አሁን 2 ፍሬ ነው ያደረኩት። ያው አንዱ ትንሽ ነው ግን በዚህ መልኩ ቀረፋ ካደረጋችሁበት የአብሹን ሽታ ይቀንስልናል ማለት ነው። እና እንደዚህ ቀረፋ አድርጉበት ስትሰሩ ሽታውን እንዲቀንስልን ማለት ነው የአብሹን። ስለዚህ አሁን እኔ ልቀባ ስለሆነ ይሄንን እናወጣዋለን ማለት ነው። ስለዚህ አሁን ስለተደረሰልን አሁን ቅባታችንን እንጨምርበታለን ማለት ነው። እናንተ ያላችሁን ቅባት የምትጠቀሙትን ቅባት መጨመር ትችላላችሁ።
በዚህ መልኩ በደንብ ነው የጨመርኩበት። በደንብ ጨምሬበታለሁ። ከዛ እናዋህደዋለን ማለት ነው። እና በጣም ቆንጆ ነው። ሽታውም አሁን በቃ የለም ብዙ ቀንሷል። በጣም በቃ እንትን ቀረፋው ስላለ ከቅባቱ ጋርም ሲገናኝ ምንም አይረብሽም። ለ2 ሰዓት ለ3 ሰዓት ምንም ችግር የለው። እና ቂቤ በሉት በቃ ስማ፣ አያችሁ ቅባት ሲኖረው ደግሞ የበለጠ የሚያምር ነገር ነው የሆነው እና በጣም ነው ደስ የሚለው። በዚህ መልኩ በቀላሉ እየሰራን መጠቀም እንችላለን ማለት ነው። እዩት እንዴት እንደሚያምር በጣም ወፍሯል። በጣም ቆንጆ ነው። እዩት እና እንደዚህ በቀላሉ እየሰራችሁ ተጠቀሙ። ለፀጉራችሁ እጅግ በጣም አሪፍ ነው። አብሽ በጣም ቆንጆ ነው። ያው በትንሽ ጊዜ እንደዚህ ከተንከባከባችሁት ለውጡን ታያላችሁ። እውነት ለመናገር በሳምንት 1 ቀን እየተጠቀማችሁ ስለዚህ እዩት እና አሁን እየተቀባው ደግሞ አሳያችኋለሁ። ይኸው የኔንም ፀጉር ደግሞ በደንብ እያያችሁ ለውጡን ማለት ነው። ምክንያቱም በደንብ እየተንከባከብኩት አሁን መቀባት እንጀምራለን ማለት ነው። ያው ፀጉሬ በዚህ መልኩ ሆኗል። ስለዚህ አሁን እየተቀባው አሳያችኋለሁ ማለት ነው። ስለዚህ ክፍል ክፍል እያደረግን በደንብ እንቀባዋለን ማለት ነው። ውስጥ ውስጡን በደንብ እንደዚህ እያደረግን በደንብ እንቀባለን ማለት ነው። አሁን ደስ የሚለው ፀጉራችሁ ልስልስ ነው የሚለው ወዲያው ማለት ነው። እዚህ እያደረግን ውስጡን በደንብ እስከ ጫፍ ድረስ ምንም ነገር ስንጠቀም እስከ ጫፍ መጠቀም አለብን። እንደዚህ ማለት ነው። እያደረግን በቀላሉ ፀጉራችንን እንንከባከብላችኋለሁ። አትስነፉ። ለፀጉራችሁ እውነት ያድጋል። ፀጉር ተስፋ ሳትቆርጡ በደንብ ከተንከባከባችሁት እውነት ለመናገር በወር ውስጥ ራሱ ለውጥ ታያላችሁ። በየሳምንቱ ውህድ እያደረጋችሁ በደንብ ብትንከባከቡት ፀጉራችሁ ይስተካከላል ማለት ነው። ልስልስ ሲልና በቃ ይስተካከላል። ካልተሰባበረ እርጥበት ካገኘ ደግሞ ፀጉር ያድጋል። ከስር ማደጉ አይቀርም። ያው ከጫፍ ስለሚበጣጠስ ነው የአንዳንድ ሰዎች ፀጉር ማያድገው። ስለዚህ በደንብ እንደዚህ ፀጉራችሁን ተንከባከቡ። እኔም ደግሞ በጣም ቆንጆ የሆነ ለእኔ እንደዚህ እየተጠቀምኩኝ አሳያችኋለሁ። ስለዚህ እናንተም ይህንን ዩቱብ ሰብስክራይብ አድርጉ፣ ቤተሰብ ሁኑና የምሰራላችሁን ውህዶች ከኔ ጋር ተጠቀሙ። በጣም አሪፍ ነው። እጅግ በጣም ቆንጆ ታያላችሁ። ከአጭር ጊዜ በኋላ የኔ ፀጉር ራሱ የት እንደሚደርስ ማለት ነው። ብዛቱ ብትሉ በጣም እየጨመረ ነው። አሁን ላይ በጣም በደንብ እየተንከባከብኩት ነው። በፊት ያው እንከባከበው ነበር ግን ብዙም አልነበረም። አሁን ላይ ግን በደንብ ነው። በየሳምንቱ በቃ ስታጠብ አያልፈኝም ውህድ ቀባዋለሁ። ስለዚህ እናንተም እንደኔ በደንብ ፀጉራችሁን ተንከባከቡ፣ ተስፋ ሳትቆርጡ ውዶቼ። እንደ ራስ ፀጉር እኮ የሚያሳምር የለም እውነት ለመናገር። እንደዚህ እያደረጋችሁ አብሽ እውነት ለመናገር በጣም ቆንጆ ነው። በጣም አሪፍ ነው አብሽ። በደንብ እየሰራችሁ በብዙ ነገር ተጠቀሙት። በውሃው እየሰራችሁ በቅባቱ እየሰራችሁ በደንብ ተጠቀሙት። በውሃውም እንሰራለን። ቆይ በቅባት አሁን አለን፣ እንጨርስ ደግሞ በሌላ መልኩ እንሰራለን ማለት ነው። ስለዚህ በደንብ ቀበል እንለዋለን ማለት ነው። ፀጉሩን ማለስለሱ ወዲያው ነው የምታውቁት እጃችሁ ላይ ማለት ነው። ሽታው ራሱ በጣም ነው ደስ የሚለው። የለም ያብሹ ቀንሷል። አምላውና እና ቀረፋው ፍና አርጎታል መሰለኝ። የለም ሽታው በጣም ደስ የሚል ሽታ ነው ያለው። አይረብሽም። ከሰው ጋር ትቀላቀሉም ያው እስክትታጠቡት። በዚህ መልኩ በደንብ ተቀምጡ።
ቀብቷል ማለት ነው። የዛሬ የአብሽ ውህዳችን በቃ ተውት እንዴት አሪፍ እንደሆነ ማለት ነው። ውስጡን በደንብ ቀብቶልን ማለት ነው እና በጣም አሪፍ ነው። በደንብ ማሳጅ እናደርገዋለን። እናንተም ደግሞ አስተያየት ካላችሁ መጻፍ ትችላላችሁ። የሚጨመር የሚቀነስ ነገር ካለ ትላላችሁ። እንደዚህ በደንብ ማሳጅ ማድረግ አለብን። ቅቤ በሉት በቃ ዛሬ የተቀባ ነው ውህድ። አያችሁ በጣም ነው ደስ የሚለው። በጣም ቆንጆ ውህድ ነው እና እናንተም ሰርታችሁ ተቀብታችሁ ሞክራችሁት ትነግሩኛላችሁ ማለት ነው ውጤቱ። ዋው ደግሞ ልኬ ነው፣ አልበዛም አላነሳም። በጣም ቆንጆ ነው። ይኸው እንዲህ እየሰራው እየተቀባው አሳይቻችኋለሁ ማለት ነው። አሁን ለ2 ሰዓት ያክል በቃ አቆየዋለሁ ማለት ነው። ይወጥተናል ማለት ነው። የዛሬ ማስካችን ይሄን ይመስላል። ይዩት፣ በጣም አሪፍ ነው። በፌስታላው ነፍ እናደርገው ላያስቸግርም። ደግሞ እንደዚህ እየወረደ ምናምን በቃ ቁጭ ነው የሚለው። በጣም አሪፍ ነው። ለዚህ ሰርታችሁ ተጠቀሙ። በጣም ቆንጆ ነው። ታያላችሁ። እውነት ከትንሽ ጊዜ በኋላ ፀጉራችሁ ተለውጦ ታመሰግኑኛላችሁ ማለት ነው። ስለዚህ አሁን እንዲህ ጥቅልል አደርግና በፌስታል እናደርገዋለሁ ማለት ነው ውዶቼ። ያው በዚህ መልኩ ተቀብቻለሁ ውህዴን። በጣም አሪፍ ቆንጆ ፌስት፣ በጣም አሪፍ ቆንጆ ማስክ ሰርተናል ማለት ነው። እና በጣም ነው የማመሰግነው አብራችሁ ስለቆያችሁ። በጣም ነው የምወዳችሁ ማከብራችሁ። ይመቻችሁ። ሰላም ሁኑልኝ። ቻው